እንዲፈጠር ያደረገብኝ ዋና ምክንያት ዮሐንስ ወንጌል አንደኛ ዮሐንስ ላይ 1:14 ላይ ምንድነው የሚለው ቃልም ስጋ ሆነ ይላል እውነትም ጸጋና ለብሶ በእኛ መሃል አደረ ይላልና ክርስቶስ የሆነ ጊዜ ስጋ ለብሶ ተገልጦ ነበርና ማለትም አምላክ የነበረ ስጋ የለበሰበት ጊዜ ነበር እኔም እዚህ ያገኙት የእግዚአብሔር ቃል ሪል ሲሰራ ስጋ ሲለብስ የተጻፉ ቃሎች ሲሰሩ ነው ማየት የቻልኩት በህይወቴ ላይ ምክንያቱም በእምነት ነገሮች ሲፈጸሙ የእግዚአብሔር ቃል የተማርነው በአእምሮ መስማማት yes ብለን ከመውጣት በስተቀር ገብቶልን አካላችን ላይ መስራት ሲጀምሩ ወክ ማድረግ ሲጀምር ነው ማየት ጀመርኩት ከዛ በዛ ምክንያት በቃ አሳቢ ራሱ አላመቻመችኩም ወዳውኑ ነው ቀጥ ብዬ ወደ ሪስቶሬሽን መግባት የወሰንኩትና ወደ ሪስቶሬሽን የገባሁት ሪስቶሬሽን ስገባ ትምርቱ በጣም ከምላችሁ በላይ በጣም ዌር ኦርጋናይዝድ የሆነ ትምርት በጣም ማለትም ያገኘሁት ለመማር በጣም ሚቀል ሚቹ አዲሽናል ደግሞ ለመለማመድም የሚያነሳሳና ልብን የሚያነሳሳ ትምርት ነበር መጀመሪያ ላይ ራሱ እንደጀመርነው የእግዚአብሔርን ማንነት በማወቅ ነው የጀመርነው ቅድም ኢንፎርሜሽኑን ተናግሮ እየሰማው ያሰላሰልኩ የነበረውን አሁን ደግሞ ዲቴይል ገባውበት ወደዛው ቃል ማለት ነው ከዛ የእግዚአብሔር አሁን ፍቅር እንደሆነ እግዚአብሔር መልካም እንደሆነ እግዚአብሔር አባት እንደሆነ አባት ማለት ምንጭ እንደሆነ በደንብ ነው የተረዳሁትና ምንጭ ማለት አቅራቢ እንደሆነ ስለኛ ኬር እንደማስበው ማለትም እኔ እግዚአብሔርን ወደዋለሁ ብዬ እሱን ወደ እሱ ቀርቤ ከሱ ለማወቅና ከሱ ለመማር ከመፈልገውና ከማስበው በላይ እግዚአብሔር ወደኔ መቅረብ እንደሚፈልግ ሊያስተምረኝ ራሱን ሊገልጥልኝ እንደሚፈልግ ኢቭን በኔ ሊገለጥ እንደሚፈልግ የተረዳውበት ቦታ ነበር ኢቭን እሱን ለማመን ወደሱ ለመደገፍ አባቴ ነው ብዬ በሱ ላይ ኮንፊደንስ እንዲኖረኝ ራሱ እንደሚወደኝ የወደደኝ ደግሞ በልጁ በኢየሱስ ክርስቶስ እስከመጨረሻ ድረስ እኔን ከመቶ ክርስቶስን በመስቀል ላይ መቶ እንደወደደ እንደፈለገ ኢናል ኤክስቴንት እግዚአብሔር እንደወደደኝ በደንብ ነው ግልጽ ነው የተማርኩት ስለዚህ እግዚአብሔርን ማመን ሊከብደኝ አልቻለም ጸጋው ላይ መደገፍ በክርስቶስ የተሰራልን ስራ እንዲ ተደርጋል ጻድቅ ሆናል ብሎ ማንነቴ ሲነግሩኝ አልከበደኝም ምክንያቱም ከጽድቁ በላይ እግዚአብሔር ልጁን ኃጢአት አድርጎልኛል እሱን ተረድቻለሁ ስለሚወደኝ እኮ አንዳንድ ጊዜ ለምንወደው ሰው የምናደርገው ነገር ሸክም አይሆንብኝም እግዚአብሔር ስለወደደን እኛን ስለኛ ከታላቅ ፍቅሩ የተነሳ ከሱ ጋር ሁሉ ነገር እንደሰጠን ጸጋ ትምህርት መማር ሲጀምር አልከበደኝም ይሄ ጸጋ ራሱ ጭራሹን ብርታት ሆነልኝ ፍቅሬን ለሱ ለመግለጥ ጭራሹን ብርታት ሆነልኝ ይሄ የዳንበት ጸጋ ራሱ ማንነታችን ያወቅንበት ራሱ ይሄ ክብር የዳንበት ብቻ ሳይሆን ደሞም የምንኖርበት በጽድቅ በቅድስና እግዚአብሔርን በመምሰል የሱን ክብር ወደ መግለጽ በእኛ ውስጥ ያስቀመጠውን አገልጋዮች ሆነን ራሱ እንድንበረታ አቅም እንደሚሆንልን ክርስቲያኒቲ በእግዚአብሔር ጸጋ ገብተን በራሳችን ጥረት የምንጀምረው ሳይሆን በሱ ጸጋ እስከመጨረሻ የምንቀጥልበት እንደሆነ በደንብ መረዳት ጀመርኩኝ እዛ ውስጥ እየገባን ወደ ፋውንዴሽን በሙላት ስገባ በቃ ህይወቴ በጣም ነው እየተለመለመ ሄደ የነበረ ቸርች ውስጥ ደግሞ የነበረው ኦርጋናይዝድ የሆነ ነገሮች ሳይሆ አንዳንድ ጊዜ እኔን ቤት ገብቼ ስነግራቸው እኔ ላይክ ወታደር ካምፕ ነው ያለሁት ነው ብለው ማለትም በቃ ሪስትሪክትድ ነው ነገሮች ያሉት ለእግዚአብሔር ቃል ላይ ሁሉም ኮሚትድ ሆኖ ስለሚሰራ ያለው ነገር መሰጠታቸው ላለው ነገር ከአስተናጋጆች ጀምሮ ያሉት አቀባበላቸው ይገርመኝ ነበር መጀመሪያ አካባቢ አዲስ ስለሆንኩኝ ሊቀበሉኝ ነው የሆነ ጊዜ ምናምን ብዬ ፌስ ምናምን ብቻ አይ ሰርቪስ የሚባለው ነገር ይመስለኝ ነበር ቲና አሁንም አለ ደስም እየጨመረ ነው ፓሽኑን ያገኘውትና ሰው ጌታን ሲወድ ነው እንደሚያረጋው ጌታን መውደድ የሚችለው ደግሞ የተወደደውን ማንነቱ ሲገባ ነውና ላይክ በቃ እንደ ወታደር ካምፕ ያለው ነው ራሴን የመሰለኝ የሆነ ጊዜ ጌታን ለምን ነበር ምክንያቱም የሆነ ዲሲፕሊን እንድንሆን ራሴን በቃ ሴትሎኝ እግዚአብሔር በሚፈልገኝ ውስጥ እንዲገባና በጣም ራሴን ቆፍጠን እንድል በቃ የሆነ ወትድርና ልሂድ እንደ ብያስብ ነበር ጌታ ግን ቸር ነው ጸሎትን ይሰማልና አሁን ራሴን በእግዚአብሔር ቃል ምታጠቅበት በጣም ዲሲፕሊን እንደሆነን ምናርግበት ቦታ ነው ጌታ ያመጣንና በዛው ጌታ በጣም መልካም ነገር ያደረገልን መጣ almost all foundation class ላይ ትምርቱ ላይ 7 ትምርት አለው foundation 1 ላይ almost ሁሉም ላይ ነው ቴስቲሞኒ ያለን
በቃ ምክንያቱም ሁሉም ወተን ፕራክቲስ የምናደርገው ነው። አየር ላይ ያለን ላማለን ከሰማይ ምናምን የሚባል ነገር አለ አይደል? ላይክ እንደዛ አይደለም። የሚሰራ ነው፣ የሚጨበጥ ነገር ነው። እግዚአብሔርን ቃሉ የተናገረውን ነገር ያስ ዳዲ እንዲህ ብላል ብለን ከአባታችን ጋር ህብረት የምናደርግበት ነበርና በጣም ማውራት የሚፈልገው እንደ ቴስቲሞኒ እዚህ ጋር መናገር የሚፈልገው አለ። ከዛ መንፈስ ቅዱስ የሚለው ትምህርት ላይ በጣም ያገኘሁት እዛ ላይ በጣም ማውራት ፈልጋለሁና አስታውሳለሁ። ወደ ሐምሌ 17 አካባቢ ነበርና እየተማርነው በዛ ጊዜ እየተማርን እንደነበረ ስንማርም እየተነገረን ነገር ነበርና የምንማረውን ትምህርቶች በሲዲ ማስደገፍ እንዳለብን። ምክንያቱም እዛ ትምህርት ውስጥ ፋውንዴሽን ስንማር በጣም የሚያስፈልጉን ነገሮችን ይሰጠናል። ግን ከዛ በኋላ ግን ዲቴይሊ ገብተን መንገዱ ስለሚያሳየን ገብተን የምናጠናበት ስቴዲ የምናደርግበት ነበረ ነገሩ። ስለዚህ በዛ ምክንያት ሲዲዎችን እሰማ ነበር። ገዛ ገብቼ ከምንማረው ትምህርት ጋር የሚሄድ ሲዲዎችን በደንብ እሰማ ነበርና በዛ ጊዜ አሎስ ጳራቅላጦስ የሚለው በጣም ድንቅ የተወደደ ሲዲ ነው እየሰማ የነበረና 2 ፓርት ነው ያለ ደጋግሜ ነው እየሰማ የነበረ አሎስ ጳራቅላጦስን መንፈስ ቅዱስ የሚለው ጋር መንፈስ ቅዱስ አሎስ ጳራቅላጦስ የሚለው ላይ መንፈስ ቅዱስ አጽናኙ መንፈስ የሚለው እኔ ብሄድ ይሻላችኋል፣ እንደኔ የሆነ አጽናኝ ልክላችኋለሁ፣ እሱ ሲመጣ ወደ እውነት ሁሉ ይመራችኋል፣ እኔ ያስተማርኩትን ሁሉ ደግሞ ያስታውሳችኋል ብሎ ክርስቶስ የተናገረውን ትምህርት እዛ ውስጥ በደንብ ዲቴይሊ ነው እየተማርን የነበረና አሎስ ጳራቅላጦስ አጽናኙ መንፈስ አጽናኝ እንደሆነ፣ አስተማሪ እንደሆነ፣ ቅርብ ረዳት እንደሆነ፣ ጠበቃ እንደሆነ፣ ደግሞ ስታንድ ባይ ረዳታችን ሄልፐራችን እንደሆነ፣ አድቮኬተር ጠበቃችን እንደሆነ ነው በጣም እየተማርን የነበረና ሉቃስ በቃ እንዴት ቦልድ እንዳደረገ ልነግራችሁ አልችልም። ምክንያቱም እግዚአብሔር ጠበቃ የሆነ ማለት እኮ ሰው እኮ የሆነ ነገርን ተማምኖ ራሱ እኮ ይተኛል። በር ፊት ለፊት ያስቀመጠን ዘበኛ ራሱ ተማምኖ እኮ ይተኛል። ቤቱን የሚጠብቀውን ውሻ ተማምኖ ራሱ እኮ የሆነ ታዋቂ የተባለ ሰውን እኮ ሰጥቶ ስለሱ ኬዙን ጠበቃ ካደረገው እኮ ይተኛል። እንዴት ሰማይና ምድርን እየፈጠረ እንዲህ ውብ ያደረገ መንፈስ ቅዱስ የኛ ቅርብ ረዳት አስተማሪ ከሆነማ ብዬ በቃ ቦልድነስ እንዴት እንደጨመረ ከዛ ሲዲውን እየሰማው በጣም አሰላስል ነበር፣ እጸልይ ነበር። በቃ ቃሉ ላይ ሜዲቴት እያደረኩ ነበር። ከዛ ሐምሌ 17 ላይ ዓርብ ዕለት ነበረ ማታ ገብቼ ኢቭን ትምህርት ቤት ትምህርት ጀምሬ እየተማርኩኝ ነበርና በዛ ላይ ገብቼ የፈተና ሰሞን ስለነበረ ለሊት ተነስቼ ያጠናለሁ ብዬ አስቤ ከዛ አላርም ሞልቻለሁ። ግን ነገርኩት፣ መንፈስ ቅዱስ ሆይ አንተ ቅርብ ረዳቴ ነህ፣ እኔ በአንተ ነው ማምነው፣ አላርምን አላምነውም። ምክንያቱም አንተን ስለተደገፍኩኝ በቃ እነሳለሁ። አላርም ወደ 9 ሰዓት ተነስቼ ማንበብ እፈልጋለሁ፣ ትቀሰቅሰኛለህ እንጂ ሰስኔ ብዬ ጸልዬ በቃ አሜን ብዬ ነው ደስ ብሎኝ የተኛሁትና ከዛ እየተኛው ያለ ከእንቅልፍ ነቃው። ስነሳ ሰዓቴን ቼክ ሳደርገው 6 ሰዓት ከ39 ደቂቃ ነበረ እና ከዛ ኮንፊውዝድ ሆንኩኝ። ለጸሎቴ ሰዓቴ አልደረሰም። ግን ስነሳ የሆነ ህልም አርቼ እንደ ቅዠትም አረገኝና ነቃ ብዬ ነው የተነሳሁት። ቶሎ ስነሳ ያየሁት ህልም ምን ነበረ? ሊተራሊ የሞት መንፈስ የሚመስል ነው እና በጣም ጨለማ የሆነ የሞተ ሰው የማቀው ፊት ነው ያለ የሞተ ሰው በዛ ፊት ወደ እኔ ፊት ለፊቴ ቆሞ ሊይዘኝ ከፊቴ ሲቆም ነው ያየሁትና በጣም እንደነገጥኩኝ እና የሆነ መንፈስ ውስጤ ገባና እንዴት እንዳመለጥኩት አላውቅምና በጣም ተሯርጬ ነው ከፊቴ ነበረ አመለጥኩት ከእጁ። ከዛ አምልጬ ነው ሮጥኩት። እያየው እሱ ቆሞ ቀረ። እኔ ጋር ልሮጥም ሊደርስብኝ አልቻለም። በስፒድ ኦፍ ላይት በሚባለው በብርሃን ፍጥነት ነው ከሱ አምልጬ የወጣሁት። ከዛ አመለጥኩት። ከዛ ካመለጥኩኝ በኋላ በዛ ነው የተነሳሁት ማለት ነው። ከዛ ደስም ብሎኛል፣ አምልጫለሁ ምናምን። ከዛ መንፈስ ቅዱስ የፈተናውን ትቶ ይሄንን ነገር እንዳስብ ነው ወደ አእምሮዬ የመጣ። ከዛ ሳስበው ያ ሊይዘኝ ነበረ። ጌታ ቸር ነው አስመለጠኝ፣ አመለጥኩኝ ብዬ በቃ ማመስገን ጀመርኩ። ከዛ በኋላ ተመልሼ ልተኛ ሳስበው ኖ አለኝ መንፈስ ቅዱስ ውስጥ ያለው ኖ መጸለይ አለብህ አለኝ። ምክንያቱም በዛ መንፈስ የተያዘ ሰው እንዳለ ነው የተረዳሁት። ፋውንዴሽን ትምህርት ስንማር እዛ ላይ የምታስተምረን በጣም እየነገረችን ነበር ስለዚህ ነገሮች እንደዚህ አይነት ኤክስፒሪየንስ እንደነበራትና መንፈስ ቅዱስ በዛ ውስጥ እንደሚሰራ
በመንፈስ ቅዱስ ይጸልያል ሲል ያማልዳል በእኛ ተጠቅሞ ስለ ሌሎቹ ኢንተርሲድ ያደርጋል ሲል በእኛ ምላስ እኛ መናገር በማንችለው በመቃተት ለሌሎቹ እንደሚጸልይ በደንብ እየተማር ነበርና ቃሉን እያሰብኩኝ ከዛ ለሌሎቹ መጸለይ እንዳለብኝ የተያዘ ሰውስ እንዳለና ለሱ መጸለይ እንዳለብኝ መንፈስ ቅዱስ ፑሽ አረገኝ። ስለዚህ ማን እንደሆነ አላቅም፣ ምን ብዬ መጸለይ እንዳለብኝ አላቅም፣ ግን አንድ ነገር አውቃለሁ፣ በመንፈስ ቅዱስ ተሞልቻለሁ። መንፈስ ቅዱስ ራሱ ስለሚመራኝ በዛ ፍሎ ውስጥ ሆኜ መጸለይ ጀመርኩኝ። በመንፈስ እየጋልኩኝ በልሳን እየጸለይኩኝ እና ነገሩ ከባድ እንደሆነ ሰይጣን ብዙ ነገር አቅዶ እንዳለ በመንፈሴ መረዳት ጀመርኩኝ። ስለዚህ የሆነ ፍርሃትም ያዘኝ ነገር። ከዛ መንበርከኬን ተውኩኝና ፈርቼ ተቀምጬ አልጋዬ ላይ ተቀምጬ ከዛ ማብራቴን አበራውና በቃ ተቀምጬ አይኔን ከፍቼ ነው በቃ በልሳን መጸለይ ጀመርኩኝ። ከዛ አጠገቤም ፍርሃት ነገሮች ሲሰሙኝ ሲዲ ከፈትኩኝ። አሉስ ጳራቅላጦስን ከፍ አድርጌ አጠገቤ የነበሩ ቸርች እዛ ውስጥ ድምጽ ይሰማል። አሜን የስ አሜን ምናምን የሚሉን ስለምሰማ በቃ ሰዎች ከኔ ጋር እንዳሉ ፊል እንዳደርግ ማለት ነው። ትምህርቱ በጣም አግሬሲቭ ነበርና እየሰማው ከዛ ሰይጣንም ፋይት ማረግ ጀመረ እና ሰው ሊተራሊ እንደምሞት በመንፈሴ መረዳት ጀመርኩኝ። ሰይጣን ድግዝ እንዳዘጋጀ ሰዎችን ለማጥፋት እንዳለ ከዛ እሱ ውስጥ ደግሞ ኢቭን በመኪና አደጋ እንደሆነም ደግሞ መረዳት ቻልኩኝ። በዛ ምሽት ሌሊት ላይ ማለት ነው እየጸለይኩኝ እያለ ከዛ ሰይጣን ከዛ በፊት በቅርብ የማውቀው ከጓደኛዬ ከኔ ሄዶ ነበርና ወደ ጌታ ሲሄድ እሱ ከሞት እንዲነሳ በጣም አግሬሲቭሊ እየጸለይኩኝ ነበርና እየጸለይኩኝ ስለነበረ በዛ ጊዜ የተፈጠረ ነገር አልነበረም። አሁንም መጥቶ የሚነግረኝ ምንድነው ሰይጣና ከዚህ በፊትም ራሱ እኮ ብዙ ፋይት አድርጋለ ግን ነቲንግስ ሃፐን ምንም ስላልተፈጠረ አሁንም ዝም ብሎ ነው የምትደክመው ምናምን ብሎ እየተናገረ ነበር። ከዛ እንደዛ ሲለኝ ወዳውኑ ሲዲ ላይ የሆነ ትምህርት ሰማው። መንፈሳዊ አባታችን ሲያስተምር ምንድነው የሚለው አሉስ ጳራቅላጦስ ላይ ያወራ ስለ የሆነ የእግዚአብሔር ሰው እያነሳ እሱ ወደ 500 ጊዜ የሚሆን ለሞተ ሰው እንደጸለየለት የእግዚአብሔር ሰው እንዲነሳ ደጋግሞ ጸልዮ 500 ጊዜ አልተነሳለትም ነበር። ከዛ በኋላ ግን 501ኛ ላይ ሄዶ ሲጸልይ ሰውየው ተነሳ አለና ነገረኝ። እኔ መነሳቱ ብቻ ይሄ ልቡ ነው የሚገርመኝ። ደጋግሞ እስከ መጨረሻ ድረስ እምነቱን ሳይለቅ ይሰራል። እኔ ነኝ የሆነ ነገር ሉስ ያረኩት እንጂ ቃሉ ስለማይሰራ አይደለም ብሎ ነው ይሄ የእግዚአብሔር ሰው እስከ መጨረሻ ድረስ የሙጥኝ ያለው ብሎ ነው እየነገረኝ ነበርና ዴቪል ሰማክ አይደል አልኩኛ። እኔ እየሰማሁ ያለው ሲዲ ማለት ነው። ከዛ እኔም ተከታተልኩ በልሳን ኢቭን ኦልሞስት እየጸለይኩኝ ወደ 6 ሰዓት 20 ጉዳይ ምናምን የጀመርኩኝ ወደ 7 ሰዓት ከ20 አካባቢ ሆነ ከምሽቱ ማለት ነው። ከዛ ውስጤ ሞላና ይሄንን ትምህርት ለሌሎቹ ሼር ማድረግ እንዳለብኝ ውስጤ ሞላ። ይሄ ሁሉ እየጸለይኩ የነበረ በልሳን ነው የነበረ። ምክንያቱም በአንደበቴ ምን ማድረግ እንዳለብኝ ስለማላውቀው ደግሞ ስፔሲፊካሊ ራሱ በልሳን ስንጸልይ መናገር ያለብንና ማውራት ያለብንን ታርጌቱን ስለምንመታ እንደ እግዚአብሔር መንፈስ በእግዚአብሔር መንፈስ ተሞልተን እንደ እግዚአብሔር ፍቃድ ስለምንጸልየው ፓወርፉል ነው። አዲሽናል ደግሞ ኢፌክቲቭ ነው። በጣም ታርጌቱን ነው የምንመታ። ማለትም መሳሪያ ይዞ በጨለማ ውስጥ ዝም ብሎ ከመተኮስና በስናይፐር ታርጌቱን መምታት በጣም የተለያየ ነው። ላይክ እንደ ስናይፐር መምታት ነው። ደግሞ በልሳን ስንጸልይ ሰይጣን ራሱ ምን ብለን እንደምንጸልይ ስለማያውቅ ለሱ ራሱ ኮንፊዥን ሆኜለት ነበር። ምክንያቱም ስራውን ሁሉ እቅዱን ሁሉ እያፈረስኩ ስለነበረ ማለት ነው። ከዛ በቴሌግራም እየላኩኝ ለትምህርት እና ለስራ ወደ ውጭ ሀገር ሄዶ የነበረውን ቴሌግራም ላይ ፎር ሳም ሪዝን ነው የገባሁት። በጸሎት ላይ ወደዛ አይገባም እና መንፈስ ውስጤ ስለሞላ ነው ሼር ማድረግ የጀመርኩት። ሼር ሳደርገው ጓደኛዬ ቶሎ መለሰልኝ። ምን አተኛም እንዴ ምናምን ስለኝ አይደለም እንደዚህ እየጸለይኩ ነኝ ብዬ የነበረውን አንዳንድ ነገሮችን ነገርኩት። ከዛ እዛ ሆኖ ማልቀስ ጀመረ። እያለቀሰ ፎቶ አንስቶ ላከልኝ። አሁንም ይልከኝ ምን ሆነ ነው ምንድነው ምናምን ስለው እኔ ነኝ እኮ በቃ በዚህ ወር ሞልቶኛል። በጣም በጭንቀት ውስጥ በፍርሃት ውስጥ ነበርኩ። በጣም እንደምሞት ታውቁኝ እሞታለሁ፣ ሰይጣንም እገላለሁ ስለሚለኝ በጣም በብዙ ነገር እዛ ውስጥ ታስሬ ነው የነበርኩት። በዛ ምክንያት ቤተሰቦቼ ራሱ ደውዬ በቃ ቻው እያልኩኝ በቃ ማለትም ፊት ለፊት ማለትም ቢከብደኝም አጠገብ እያረኩኝ እየነገርኳቸው ነበረ።
ቻው እያልኩኝ ሰዎችን እየተሰናበትኩኝ ነበር። የሆነ የምናውቀው ጓደኛም ነበረች፣ ለእሷ ደውዬ ራሱ እኔ አሁን በዚህ ሰዓት ብሞት ችግር አለው እንዴ ምናምን ብዬ ጠይቄያት ነበር። ብትሞት ችግር የለውም ወደ ጌታ ነው የምትሄደው፣ ግን ለምን ትሞታለህ? አንተ ገና የእግዚአብሔርን ስራ ትሰራለህ አለችኝ። እንደዛ ብዬ ነበር። ኢቭን አሁን ራሱ ሳይክል ለመንዳት ቢስክሌት ለመንዳት ወጥቼ አፕ ፍሎር ላይ ነው የምገባና ለምን እንደተመለስኩ ራሱ አላውቅም። ተመልሼ ኖቲፊኬሽን አይቼ ነው የተቀመጥኩት አለ። ከዛ ሊተራሊ መንፈስ ቅዱስ የሱ መልእክቱ የሱ እንደሆነ ነገረኝ። ከዛ በቃ እንጂ ሰስኔ ምን ጸልይ ያልኩትና በቃ መጸለይ ጀመርና ተያያዝን። በቃ እየጸለይን እሱም ልሳን ይናገር ነበር፣ በመንፈስ ተሞልቶ ነበር። ግን ያወራን የሱ ራሱ በዛለት ልሳኑ ጌታ ይባረክ። እና ቀጠል ነው በቃ እየጸለይን እያለ እንደ ዱም ልቤን የሚይዘው የነበረ ነገር ሲነሳ ነው ሲነቀል ነው ያየሁት። በቃ ተነቀለ፣ ቤቱን ለቆ ሲወጣ ነው ሰይጣን በግልጽ ሲሸነፍ ነው ያየሁት። እና ለቀቀ። በቃ እንደ ደመና ህይወታችን ለቆ ሲነሳ አልኩኝ፣ አረፍኩኝ፣ ልቤ አረፈ። እሱም እንደዛ ለቀቀ። በቃ ከዛ የደስታ እንባ መጸለይ ማምለክ ጀመርን። በቃ እዛውን ተደዋውለን ተቀጣጠልን። በቃ እየጸለይን እግዚአብሔርን ማመስገን ጀመርን። ከዛ እሱ ያለቅሳል አሁንም። ከዛ ምን ሆነ ነው የምታለቅሰው ምናምን ይላል ብዬ ስጠይቀው ጌታ አዳነኝ፣ ልቤ ለቀቀ፣ የሞት ፍርሃት ከኔ ላይ ተነሳ። በቃ እውነት በጣም ተዘጋጅቼ ነበር። ብዙ ነገሮችን ራሱ እኔ ጋር ያሉትን ራሱ ኦርጋናይዝ እያደረኩኝ ነበር። በቃ ተሸንፌ ነበር። አሁን ልቤ ነፃ ሆነ። በቃ ተፈታው አለ። ከዛ እኔም ማልቀስ ጀመርኩኝ። ከዛ ምንድነው አንተ ደግሞ ምን ሆነ ነው? ጌታ አመነኝ። ልጄ እኮ 6 ሰዓት እንቅልፉን ትቶ ተነስቶ ለእኔ ያልኩት ይጸልያል ብሎ አመነኝ አልኩኝና እውነት የምሬን ነው ተሰምቶኝ እያደረኩ የነበረና ጌታ በቃ በጌታ ከመታመን የበለጠ ሌላ ክብር ምን አለ? እና እንደዛ ተሰማው። እውነት አሁን ባለበት ቦታ ላይ ልጁ በጣም እግዚአብሔርን ያገለግላል። በጣም ፋይር ሆኖ አብዛኛውን ኢቫንጀላይ ነው የሚሰራ፣ አውትሪች ውጭ ይሰራሉ። ከዛ በኋላ ራሱ ብዙ ሰዎችን ጌታን አስቀብሏል። ጌታን በቃ የለም ብሎ በጣም የሚያስቸግር ሀገር ውስጥ ነው ያለው የሚኖረው። እዛ ውስጥ ግን እንደ ብርሃን በርቶ ነው ከፍ ብሎ ነው ያለው። ብዙ ቴስቲሞኒ እስካሁን ድረስ እንጻጻፋለን፣ እንላላካለን። ጌታ በህይወቱ መልካም አድርጓል። ሰይጣን ይህንን ነገር ስላየ ሊቀድሞ አስቦ ነበር። ጌታ ግን ቀድሞ መልካም አደረገለትና እግዚአብሔር ይባረክ። ይህንን ትምህርት ፋውንዴሽን ዋል መንፈስ ቅዱስ የሚለው አሎስ ጳራቅላጦስ የሚለው ላይ ነው ያገኘሁትና ከዛ መጨረሻ ትምህርቱ ላይ ደግሞ የተማርነው ልሳን የሚለውን ነገር ነው የተማርነው። ልሳን አሁን እየተናገርነው የነበረው ስለ በመንፈስ ማውራት፣ በመንፈስ መሞላት ልሳን የሚለው ትምህርት ላይ በጣም በቃ ታንጀብል ልሳን ማለት እንደ እግዚአብሔር ፍቃድ መጸለይ እንደሆነ፣ በመንፈስ ቅዱስ ተመርቶ መጸለይ እንደሆነ፣ በልሳን የሚጸልይ ራሱን እንደሚያነጽ መጽሐፍ ቅዱስ በደንብ አግሬሲቭሊ ይናገራልና ጳውሎስ ራሱ ሲያወራ ምንድነው የሚለው? እኔ ከሁሉም አብልጬ ይላል አይደል? በልሳን እናገራለሁ ምመካ ቢኖር በልሳን በመናገሬ ነው ይላልና ጀስት በልሳን መናገር እንዳለብን በደንብ ነው የተማርነውና ደግሞ ለምንድነው ብዙ ሰዎች በልሳን የማይሞሉት ብሎ ከሰይጣን ከሆነስ በሚለው ፍርሃት አዲሽናሊ ከአእምሮዬ ከሆነስ ሳወራስ ምን ብዬ ነው ብለን አእምሮአችን ላይ ነገሮችን ካልኩሌት ስለምናደርገው እንዳይሰራ ነው እየተያያዙ እንዳሉ ብዙ ነገር ተማርንና መጨረሻ ላይ ልሳን ትምህርት ላይ ከተማርን በኋላ እንደነገርኳችሁ የምንማሩ ትምህርት የሆነ አየር ላይ ያለው ነገር አይደለም። ስለ ልሳን ተማርን። ከዛ ከተማርን በኋላ እዛ ያሉ ቸርቾች ሜምበር አንድ ላይ የምንማለው ግዴታ በልሳን መሞላትና መናገር አለብን። ምክንያቱም ልሳን የሆነ ለአንዳንድ አማኞች የተሰጠ ብቻ ሳይሆን ለሁሉ ያመኑት ሁሉም የተቀበሉ ናቸው። ኦሬዲ ተሰጥቶናል። ስለዚህ የተሰጠ ነገር ከኛ የሚጠበቀው ምንድነው? መቀበል ነው። ሊተራሊ የተቀበለ ሰው መናገር እንደሚችል ማለት ነው። ስለዚህ አንድ ላይ እየተማርን የነበረ በጣም ጓደኛ የነበረና እሱ በአዲስ ቋንቋ አይናገርም ነበር። ሲመጣ እንዳጋጣሚ በዛ ትምህርት ላይ መጀመሪያ ላይ ስንጀምር ዛሬ በልሳን የምናገርበት ቀን ነው ብላችሁ ጻፉ ተብሎ ነበርና እኔ ስለምናገር የሱን ስም አስገብቼበት ዛሬ ጓደኛዬ በልሳን የሚሞላበት ቀን ነው ብዬ ጻፍኩለት። ከዛ ሲመጣ እኔ አምኜላለሁና ተዘጋጅ አልኩት። አጠገቤ ነው የተቀመጠና ከዛ አንተ ደግሞ ይብሳ ምናምን እያለ በቃ ሳቀና ከዛ ቀጠን ትምህርቱን ከተማርን በኋላ ቆሙና ጀምሩ አለ። ከዛ ማስክ አድርጎ ይቆም ነበር። ሁሉም እየጸለየ ዝም ብሎ ይቆማል። አንተ ማስክን አውልቅና ዘምር እንጂ ብዬ ነካ አረኩት። አውለቀ፣ ጀመረ፣ በዛው ቀጠለ እና ጌታ ቻለ አይደል? በዛው በልሳን መናገር እስካሁን ድረስ እያጣጣፈ ነው የሚገኘው።
ከዛ አሁን በጣም ደስ ያለኝ ነገር ልሳንን መናገር ብቻ የልሳን ጥቅሞችን ብቻ ሳይሆን ልሳኖችንም ሰዎች እንዴት መቀበል እንዳለብን በጣም ብኖ ያወቁትና አጠገቤ ላሉት በጣም ሼር ለማድረግ በጣም ተነሳሳው። ቤት እንደገባው የእህቴ ልጅ አገኘሁት። በዛ ጊዜ 2 ዓመቱ ነበርና ሊተራሊ ሌላ ቋንቋ ራሱ አልጀመረም። ገና ባባ ምናምን ብቻ ነው የሚል የነበረና እየጸለይኩኝ በቃ እሱ ላይ ተጨኘ እጄን መጸለይ ጀመርኩና ሊተራሊ እሱም ጌታ በጣም ረዳውና ከፍ ብሎ በልሳን አፉን ከፈተ። በዛ መናገር ጀመረ። በዛ ሰሞን እየተማርኩበት የነበረ ዩኒቨርሲቲ ጀስት አገልግሎት ቃል ሼር አድርግልን ብሎ ጋበዙኝ። ጌታ ቸር ነውና በጣም የተማርነው ኦርጋናይዝድ የሆነ ነገር ስላለ ትምህርቱን ይዤ ነው የሄድኩትና የተለያዩ እንዲያነሳሱ ልሳን የመንፈሳዊ በር መግቢያ እንደሆነ ነገርኳቸው። መንፈሳዊ ዓለምን አክሰስ የምናደርግበት እግዚአብሔርን ጥልቅ ሐሳብ ውስጥ በደንብ የምንገባበት በእግዚአብሔር መንፈስ ደግሞ ተመርተን የምንጸልይበትን መንገድ እንደሆነ እንደዚህ አይነት ነገር ከነገርኳችሁ በኋላ እንዴት መቀበል እንዳለባችሁ አስተማርኩኝ፣ ነገርኳችሁ። መንፈስ ቅዱስን በጣም ረዳችሁ። በቃ ኦልሞስት ብዙ ሰዎች ነበሩ። ከዛ ወደ 100 ምናምን ሰዎች ነበረ ፕሮግራሙ ላይ ተካፍሎ የነበረ። ወደ 80 ምናምን የሚሆኑት በዛ ጊዜ በልሳን ተሞልተው መናገር ጀመሩ። ከዛ ቀጠለ። አሁንም ሌላ ቲም ተጋበዝኩና ሌላ ጓደኞቼ ጋር ሲሄድ እንዲህ ስናወራ ይሄ እኮ ቃል አለ ብዬ ለነሱም ነግሬ ጀመርኩኝ። እዛ ያሉትም መናገር ጀመሩ በልሳን። ደግሞ ሁሉም በቃ እንዴት ነው የሚጣፍጠው ይሄ ሁሉ ሳናወራ መቆየታችን ራሱ ቆጭቶናል እስከሚሉ ድረስ ማለት ነው። ሊተራሊ በቃ በልሳን ስንጸልይ እግዚአብሔር ፓወርፉል ነገር በህይወታችን ላይ እንደሚሰራ በየአቅጣጫው እንደሚመራን ደግሞ መምራት ብቻ ሳይሆን እንደ ሐሳቡ እንድንጸልይ እንደሚያደርገን ለህይወታችን ደግሞ ብዙ መፈታትን እንደሚሰጠን። ስለዚህ አይዊሽ ሁሉም ክርስቲያኖች ይህንን ነገር ቢረዳ ቢገባውና በደንብ በልሳን መናገር ቢጀምር በደንብ አብልጦ በእግዚአብሔር ፊት መጸለይ ቢጀምር በጣም ብዙ ጠቀሜታ ነው የሚያገኘው። እስኖት ጀስት አብዛኛው ጊዜ አእምሯችን ከዛኛው ፍሪ ነፃ ስለሚሆን የምናወራውን ነገር በአእምሯችን በዚህ ፊዚካል አእምሯችን ሪኮግናይዝ ስለማናደርግ ማንረዳ ማናቀው ምን እንደሆነ ስለማናቀው ብዙ በቃ ጸሎት ማን ላይ ለማቀጣጠል ነው የምንጠቀመው። ጸሎትን ለማቀጣጠል እያወራ ማል ላይ ትንሽ ጣልጣል ነው የምናደርገው። ሊተራሊ ግን ቋንቋ እንደሆነ ሲገባን ይሄ ቋንቋ ደግሞ ከሚወደን ከሚያፈቅረን ከአባታችን ጋር ህብረት የምናደርግበት ከሱ ጋር ደግሞ ጥልቅ ምስጢር እንደምናወራበት ስንረዳ በጣም ኢዝሊ መቀበል እንችላለን። ኢቭን አሁን እያያችሁ እየሰማችሁ ያላችሁት ራሱ ይህንን ቃል መቀበል ትችላላችሁ። ምክንያቱም ኦልሬዲ የተሰጠን ጸጋ ነው። እግዚአብሔር ከሱ ጋር እንድናወራ የተሰጠን እንደ ሐሳቡ እንደ ፍቃዱ እንድንጸልይ ላመኑት ሁሉ የተሰጠ በመንፈስ ቅዱስ ሙላት ጋር የምንቀበል ስለሆነ ይህንን ስንቀበል ህይወታችን ላይ ብዙ በረከቶችን ብዙ ሰላሞችን ብዙ የጸሎት መልሶችን ኢቭን ታርጌት አጠገብ ከመሄድም ራሱ ማሉን ሴንተሩን መንካት ያለበትን ታርጌቱን ነክተን ራሱ እንድንጸልይ የሚረዳ የጸሎት እንደሆነ በደንብ ተረዳው። ከዛ በኋላ በደንብ ነው በቃ ህይወቴን በዛ ያለመለምኩትና እንደዛ ያልኩኝ ፋውንዴሽን 1 በደንብ ቀጠልኩት። የሚገርም በጣም በድንቅ ውጤት ከዛም አልፎ በድንቅ በቃ ትምህርቶች የታጀቡ ትምህርቶች ነበረ። እንደነገርኳችሁ ሁሉ ፕራክቲካል የሚሆኑ ናቸው። ለመረዳት በጣም የሚቀሉ ቀለል ያሉ በጣም ማለትም መንፈሳዊ አባታችን ሁሉ ጊዜ ሲናገር አንድ ነገር ነው የሚለውና ጥበብ ማለት ነገሮችን ማወሳሰብ ማለት አይደለም። ጠቢበኛ ሰው ያወቀ ሰው የተማረ ሰው የሚባለው ነገሮችን ኮንፊውዝድ አድርጎ አወሳስቦ የሚሄድ ሳይሆን የተረዳሁትን ነገር ኢቭን ኒውክሊየር ሳይንስ እንኳን ሊሆን ይችላል በጣም ከባድ የተባለ ትምህርት ሊሆን ይችላል፣ ግን ሰዎች ሁሉ መረዳት እንዲችሉ ቀለል አድርጎ የሚያወርድ ነው ይላልና እንደዛ በጣም ለፍቶበት ትምህርቱ ላይ በደንብ ተለፍቶ በጥበብ ደግሞ ስለወረደ ይህ ጥበብን ኢቭን ያነሳሳ ራሱ መች ወጥቼ ነው ቴስቲሞኒ ይዤ የምመጣ እስከምንል ድረስ ነውና የነበረ ጋብቻና ቤተሰብ ላይ ስለ መስጠት ላይ ስለ ብልጽግና ቁልፎች ላይ የተማርነው ነገር መስጠት እግዚአብሔር በጣም ብዙ ነገሮችን የፈወሰበት በጣም የተባረኩበት ትምህርት ነው። በደንብ መስጠትን የተለማመርኩበት በደንብ በቃ ከውስጤ ለእግዚአብሔር ቤት መስጠት
ሰዎች ላይ መዝራትን የተለያዩ ነገሮችን የተማርኩበት ቦታ ነውና ፋውንዴሽን ክላስ ላይክ በቃ ወተድርና ካምፕ ውስጥ ፈርስት ሌቭልን በደንብ የጨረስኩበት ነው። እንዲሁ ከፍ ባለ ልክ ጌታ ደግሞ ረድቶኝ ፋውንዴሽን 2 በዛው ጀመርኩኝ። ፋውንዴሽን ትምህርት ላይ በጣም ፋውንዴሽን 2 ደግሞ በጣም ከፍ ያለ ሊተራሊ ጌታን ያወቀ የተረዳ ሰው ምን መማር እንዳለበት ነው። እውነተኛ ክርስቲያን ከሆንክ ማንነትን ካወቅ በምን ልክ ነው መኖር ያለብህ? ስታንዳርድን የተረዳውበት ቤት ሲሰራ ውሃ ልክ የተለያዩ ነገር ሲደረግ ውሃ ልክ ይደረጋል አይደል? ሁሉ ነገሩ ስታብል ሆኖ ትክክለኛ በትክክል ኢንክላይንድ ሆኖ ስርዓቱን ጠብቆ እንዲሆን እንዲህ ነው ፋውንዴሽን 2 የተሰራና በቢሊቨርስ ኦቶሪቲ ማንነታችን በደንብ እየተማርንበት ትምህርት ነውና ቢሊቨርስ ኦቶሪቲ ብለን በመንፈስ መመራት ብለን የተማርነው ትምህርቶች በጣም ድንቅ ትምህርቶች ነበሩ። እዛ ማለም ብዙ መልካም ነገሮችን አግኝቻለሁ። መንፈስ ቅዱስን የመስማት የሚለው ላይ አንድ ቴስቲሞኒ ልንገራችሁ። መንፈስ ቅዱስ መስማት የሚለው ላይ ሊተራሊ በመንፈስ ቅዱስ ልባችን ላይ እንደሚሞላ ብዙ በልባችን እንደሚናገረን በቃሉ እንደሚናገረን ልባችን ውስጥ ደግሞ በመቃተት ሊሆን ይችላል። በትንሽዬ ድምጽ በስላይትሊ ትንሽዬ በሚሰማ ድምጽ ወደ ልባችን ገብቶ ህይወታችን ላይ ብዙ መልካም ነገሮችን እንደሚናገረን እየሰማን ነበር። ምክንያቱም ብዙ ጩኸቶችን ብዙ ምንሰማ ነገሮች አሉ ምድር ላይ ኢቭን አእምሯችን ውስጥ ራሱ የሚሰሙ ስሞች አሉ፣ ድምጾች አሉ። ይህንን ድምጽ ሁሉ ለይተን የመንፈስ ቅዱስን ድምጽ እንዴት መስማት እንዳለብን ነው ትምህርቱ ላይ በደንብ የተማርነውና አስታውሳለሁ የሆነ ጊዜ ለስራ ጉዳይ ጓደኞቼ ጋር ነበርኩኝና ስቱዲዮ ነበርና ከዛ ወተን ለመግባት ትራንስፖርቴሽን እየጠበቅኩኝ ትልቅ ፐብሊክ ትራንስፖርቴሽን መጣና እዛ ልገባ ስል ከዛ ፊት በጣም ነጭ አዲስ የሆነ አይሩፍ መኪና ፊት ለፊቴ ቆመና እኔ መሄድ የምፈልገውን ስፔሲፊካሊ ይጠራል ቆሞ። እዛ ልገባ ስል መንፈስ ቅዱስ ከውስጤ ተመለስ አለ። ተመለስና ፐብሊኩ ላይ ግባ አለ። ኖ ፋዘር ብዬ ማለትም ሙግት ጀመርኩኝ አንኮንሺየስሊ። ኖ ቶሎ ሰዓት መሽቶብኛል፣ ቶሎ መድረስ አለብኝ፣ ደግሞ የኛው ታክሲ ነው ቶሎ ይደርሳል፣ የኛው ብዙ ሰው አለው ምናምን ብዬ ብዙ ሪዝን አቀረብኩኝ ለማሸነፍ። ከዛ በጣም አግሬሲቭ የነበረ ድምጽ ስለነበረ አክሰፕት አረኩትና እሺ ብዬ ገባው። ተመልሼ ፐብሊክ ትራንስፖርት ስለነበረ ራሱ መቀመጫ አላገኘሁትምና ቆሜ ከዛ ሄደ ታክሲው ሲሄድ አየውና ሄደ አየህ አይደል ምናምን እያልኩኝ በውስጤ ያወራለሁ። እየሄድኩኝ ትንሽ እንደሄደ መኪናው ሄደና እኛም ከዛ በኋላ ተነስተን ሄደ። ከሄድን በኋላ መኪናው 200 ሜትር ራሱ አልሄደም። ከዛ ሲሄደ በጣም ሰፊ መንገድ ላይ ነው የሚሄደው። ዋን ዌይ ነው። አንድ ሌላ መኪና የሚመጣበት ራሱ መኪና የለም። ግን እንዴት እንደተጋጨ ራሱ መኪናው አይታወቅም። ከመኪናዎቹ ጋር ተጋጭቶ በቃ መኪናው ብዙ ነገር ሆኗል። አዲስ የነበረ መኪና አይመስልም። በቃ ብዙ ነገሩ ቆሜ ደነገጥኩ። ከዛ መንፈስ ቅዱስ ነገረኝና ምንድነው የሚለው አየህ ካለ ብዙ ሰዎች በወጣትነት ሆነ በብዙ ነገር ህይወታቸው የሚያልፈው ብዙ ጊዜ የምናወራው ቀጠሯቸው ስለደረሰ ነው፣ እግዚአብሔር ያለቀን ብለን ስለምንል ነው። ግን አንዳንዶቹ ድምጹን ስለማይሰሙ ነው። ሰይጣን ብዙ ነገር አስቦ ነበር ነው እንደዛ እንደሆነ ነው በመንፈስ የተረዳሁትና ጌታ የነገረኝና እንዲህ መንፈስ ቅዱስን መስማት ብዙ ነገሮችን ከሞት አስመለጠኝ። እንዲህ እያየው መኪናው ባዶ ነው። በቃ ቆመን ባሱ ምንም ማድረግ አልቻልንም። ከዛ ሌላ ነው አምቡላንሶች የተለያዩ ነገሮች መጥቶ እርዳታ የደረሰላችሁ እዛ ውስጥ የተሳፈሩት ራሱ ማለት ነው። ምን ማለት ፈልጌ ነው? መንፈስ ቅዱስን ስንሰማ መንፈስ ቅዱስ ከሚመጣ አደጋ ራሱ ይጠብቀናል በሱ ምሪት ውስጥ ስንገባ። ከዛ በቃ ነቂ መሆን ጀመርኩኝ። እንደ ድሮ መመላለስ ተውኩኝ። ማለትም በመንፈስ ቅዱስ ስለምንመራ መንፈስ ውስጥ የሚመራ ቸርች ውስጥ ስንሄድ ራሱ ለፕሮግራም ስንካፈል ራሱ በዛ ፍሎን ሪትሙን ማግኘት ነው። መዝሙሮች ሲዘመሩ ራሱ መዝሙሩን ብቻ ሳይሆን በመዝሙር ውስጥ የሚናገረኝን መንፈስ ቅዱስን ማዳመጥ መራራት ጀመርኩኝ። እሱን መፈለግ ጀመርኩኝ። ምክንያቱም እግዚአብሔር ከድርጊቱ በላይ እየተሰራ ካለው በላይ አደራረጉን ሊያስተምረን ስለሚፈልግ ነገሮቹን ሊያሳየን ስለሚፈልግ ኢቭን በዛ ምክንያት ህይወቴ ላይ ብዙ ኦፖርቹኒቲ የሚመስሉት ግን ህይወቴ የሚጠፋበት በብዙ ነገር ላይ በሪሌሽንሺፕ በስራ ላይ እድገት የሚመስሉ ግን ህይወቴን እንዲህ ባዶ አድርጎ ከእግዚአብሔር ቤት የሚያርቁትን ብዙ ነገሮችን እንዲያስመልጥ አድርጎኛል። ምክንያቱም መጠየቅ ጀመርኩኝ፣ መስማት ጀመርኩኝ። መንፈስ ቅዱስ የሚሰማውን ከሱ ጋር መፍሰስ ጀመርኩኝ። የእግዚአብሔርን መንፈስ በደንብ ማዳመጥ ጀመርኩኝና እንደዚህ ብዙ መልካም ሆኖልኛል። በዛው ሰሞን ኔክስት ታይም ላይም ኦልሞስት ተመሳሳይ ቦታ ላይ ነውና ታክሲ ተሳፍሬ እየሄድኩኝ እያለ
የሆነ መንፈስ ሹፌሩን ሲመታ ነው ያየሁት። ታክሲ ውስጥ እኔ ከጀርባ ነው ተቀምጬ ያለሁትና እንደ ጨለማ ነገር ነው። ከዛ መሪውን ለቀቀ ሹፌሩ እየነዳ ያለውንና ከዛ ታክሱ ሙሉ ነበርና በጣም ተጮኸ። እዛ ውስጥ ያሉ ሁሉም ጮኸ። ያልተጠራ የመላእክት ስም የለም፣ ያልተወራ ነገር የለም። ሁሉም ልጄን ሳላይ ልሞት ነው እንዲህ ሲሆን ነው ሁሉም እየጮኸ። ከዛ በቃ ብዙ ሁሉም ተጨነቀ፣ ፈራ። ማለትም እኔ አይቻለሁ የሆነ ነገር ሲመታ ሹፌሩን አንተ ሌሎቹ ይሳደባሉ ያዘው ምናምን እያሉ ረዳቱም በቃ ሁሉም ተደንግጦ ነው ያለ፣ ገቢና ያሉትም ከጀርባ ያሉትም። ከዛ መንፈስ ቅዱስ ምን ማድረግ እንዳለብኝ በዛ ኢንስታንትሊ የሆነ ቃል ሰጠኝ። ማለትም ውስጤ ማለት ነው የጌታ ስም መጥራት እንዳለብኝ ተነስቼ ሁሉም እያወቁት በነበረ ጊዜ ላይ ቆሜ ኢን ጂሰስ ኔም አልኩና ጮኩኝ ድምፄን ከፍ አድርጌ። ከዛ ሹፌሩም ተረጋጋ፣ ሁሉም ነገሩ ሰላም ሆነ። እያወሩት እየጮሁ የነበረ ተረጋጋ። መሪውን ያዘ። ምን እንደሆነ አያውቅም። እኔ ነገሩን ተረድቻለሁ። ሌሎቹ መሳደብም ሆነ የተለያዩ ነገሮችን ያዙ። ኖ ተረጋጉ፣ እሱ ራሱ የተመታ ነገር አለ ከጀርባ እሱን አታክ ያደረገ ነገር አለ። በጣም የተማርነው ነገሮች አሉ። ምን የሚለው ህይወት መንፈሳዊ እንደሆነ ነገሮች የሚከናወኑ ክስተቶች ምድር ላይ የምናየው ኢቨንቶች ሁሉ ከነሱ ጀርባ ያለው መንፈስ የሚሰራ አለ። ወይ ብርሃናዊ ከብርሃን መንፈስ ይሆናል፣ ወይ ደግሞ ከጨለማ ዓለም ይሆናል። እና ይሄ ዓለም ላይ የተሰራ ነገር ሰይጣን ብዙ ነገሮችን ሊያበላሽ እንደመጣ ከዚህ ሁሉ በላይ ግን መፍትሄ የሆነ ቃል እንዳለ የኢየሱስ ስም ደግሞ ነገሮችን መለወጥ እንደሚችል መንፈስ ቅዱስ በዛው ሲሞላልኝ ይሄ መንፈስ ቅዱስ ነገሮችን አረጋጋው። የኢየሱስ ስም ነገሮችን ጸጥ አረገው። ኢቭን ሹፌሩ ተረጋግቶ ሁሉም በቃ ሰላም ሆነ ነገሩ። ይህንን ያደረገ መንፈስ ቅዱስን በመስማት ውስጥ ደግሞ የክርስቶስ ውስጥ በስልጣን አማኝ ስልጣን ላይ የተማርነውን የኢየሱስ ክርስቶስን ስም በደንብ ቦልድሊ እንዲጠቀም አድርጎኛል። ለብዙዎቹ ራሱ ለበረከት እንድንሆን አድርጎኛል። ስለዚህ ማንነታችን በማወቅ በመንፈስ ቅዱስ ፍሰት ውስጥ በመሄድ የተሰጠንን ስታንዳርድ ብሊቨርስ ኦቶሪቲ ማንነታችን አውቀን በዛ ልክ መመላለስ ስንጀምር የኢየሱስ ክርስቶስን ስም በአግባቡ መጠቀም ስንጀምር ከነገሮች በላይ መኖር እንችላለን። ኢቭን ህይወት መንፈሳዊነት ነው። ማለትም የምናየው ነገር መጽሐፍ ቅዱስም ሲናገር ይሄ የሚታየው አካል ይላል አይደል? የሚታየው ነገር ከማይታየው ዓለም እንደመጣ በእምነት እንረዳለን ይላል ዕብራውያን 11 ላይ ማለት ነው። ስለዚህ የሚመጡት የሚታየው ነገር ሁሉ ከመንፈሳዊ ዓለም ስለሚመጣ ነገሮችን መቀየር ያለብን፣ ነገሮችን ማወቅ ያለብን መንፈሳዊ ዓለም እንዴት እንደሚሰራ በማወቅ ነው። መንፈሳዊ ዓለም እንዴት እንደሚንቀሳቀስ ማወቅ ነው። ይህንን ደግሞ በጣም በሚገርም ሁኔታ ነው እዛ ላይ የተማርነው። ቲልናው ብዙ መልካም ነገሮችን እሱን በማወቅ መንፈስ ቅዱስን እንደመስማት የሚያሳርፍ ነገር የለምና እዛ ውስጥ ብዙ መልካም ነገሮችን አግኝቻለሁ። ፋውንዴሽንቱ ላይ በጣም ጌታ ብዙ መልካም ነገሮችን አግኝቶኛል። በዚህ አጋጣሚ ፋውንዴሽንቱ በጣም ስለወደድኩት ራሱ አጋጣሚ አግኝቼ ጌታ እድል ሰጥቶኝ ደግሜ ነው የተማርኩት። ሁለቴ ተምሬ ነው የተመረኩትና ጌታ በጣም መልካም ነገር በፋውንዴሽን ትምህርቶች አድርጎልኛል። በመላእክቶች አገልግሎት ላይ የሆነልኝ ደግሞ ብዙ ነገሮችን ኤክስፒሪየንስ አድርጌያለሁ። እንደነገርኳችሁ በፋውንዴሽን ትምህርት ብቻ ሳይሆን በእሁድና በማክሰኞ አዲሽናል ደግሞ በሲዲዎች የምንማረው ትምህርቶች ሊተራሊ የሚጨበጡ ናቸው። ስራ ቦታ ላይ፣ በህይወት ላይ፣ በሁሉ ቦታ ላይ በትምህርታችን ላይ ምን ለማመደው ነው የምንማረው። ትጋት ሆነ ስለ ካራክተራችን ነው ብዙ ነገሩ የሚሰራ። እኔ በጣም ህይወቴ ላይ ያየሁት ነገር ሊተራሊ ማለትም አጋንንት አንዳንዴ ከሰው ጮህ ይወጣል አይደል? በትምህርት የሚወጣ ግን አለማወቅነት ሰይጣን የሚጠቀመው የሰይጣን አቶሞስፈሩ በምን የሚገለጥ ነገር አይደለም። በጣም ማለትም እኔ ብዙ ጊዜ ትዕቢተኛ ነኝ ብዬ ራሴን አላስብም ነበርና በብዙ ነገር ላይ ግን ሳየው ሳይኑን በራሴ ላይ ማይበት ነው። የእግዚአብሔር ቃል እንደ መስታየት ፊቴ ስለምቆም ሁሌ የምንማረው ቃል ፊቴ ስላለው ህይወቴ በጣም እየተጣራበት እየሄደበት ነውና አሁንም በደንብ መናገር የሚፈልገው እየተማርን ያለነው ትምህርት
ቃሉን ብቻ ሳይሆን ቃሉን የምናሰራበት አቶሞስፈሩ ራሱ ነው የምንማረው። እንዴት ነገሮች ስላሉ ብቻ ሳይሆን ስለሚኖሩት ነገሮችን እንዲያሰራ ነገሮችን እንዲሰራ የሚያደርጉ ፕሪንሲፕሎች ያስፈልጋሉ። ይሄ ፕሪንሲፕል ደግሞ እንዲሰራ አቶሞስፈር ያስፈልጋል። አሁን ግራቪቲ አለ። ግራቪቲ ሁሉ ቦታ ላይ ይሰራል፣ ግን ስፔስ ላይ ስንወስድ ግራቪቲ አይሰራም። ምክንያቱም ከአቶሞስፈሩ ውጪ ስለሆነ ማለት ነው። ይህንን የእግዚአብሔር ቃል ሕያው የሆነውን የሚሰራውን ይህንን ቃል ይዘን ቃሉ ብቻ ሳይሆን ቃሉን የሚያሰራውን ልብ፣ ቃሉን የሚያሰራውን አቶሞስፈር እንዴት ነገሮቹን ማስራት እንዳለብን ነው ሁል ጊዜ የምንማረው እና ብዙ ነገሮቼ ነው ከህይወቴ ላይ እየረገፈ ያለው። ቅድም እንደነገርኳቸው ላይክ እንደ ወታደር ካምፕ እንዳለው ነው ራሴን ማየው አልኩኝ አይደል? ወታደር ካምፕ ላይ ስንሆን ብዙ ነገር ነው፣ ካራክተር ነው እየተለወጠ የሚሄደው። አያያዝ ነው፣ አለባበስ ነው፣ አነጋገር ነው። ሳትወድ ማለትም በተሰጠ መመሪያ ውስጥ ነው የምትሄደው። በዛ በእግዚአብሔር ቃል መመሪያ ውስጥ ብዙ ነገሮች ሳታቅ የሆነ ጊዜ ከሄድክ በኋላ እዛ ሪትም ውስጥ ከገባክ በኋላ ብዙ ነገሮች ተቀይሮ ነው የምታየው። ብዙ ነገሮች ታድሶ፣ ብዙ ነገሮች ከፍ ብሎ ነው ራስን የምታገኘው ማለት ነው። እና እንደዛ ነው ህይወቴን ሁል ጊዜ እያገኘሁት ያለሁት። ስለዚህ በዛ ረገድ እያገኘሁት ያለው ከተማርነ ትምህርቶች መካከል አንዱ ደግሞ ኤንጀሊክ ሚኒስትሪ ወይ የመላእክቶች አገልግሎትን በህይወታችን ላይ እንዴት መለማመድ እንዳለብን ነው በደንብ ሞር። ስለዚህ ይህንን ስንማር የእግዚአብሔርን ድምፅ የሚሰሙትን መላእክቶች ብሎ መጽሐፍ ቅዱስ እንደሚናገረው የእግዚአብሔርን ቃል እንዴት እንደሚሰሙ፣ እንዴት ከኛ ጋር እንደሚሰሩ አብሮ ሰራተኞች እንደሆነ መጽሐፍ ቅዱስ ስለሚናገር እሱን ነገር መለማመድ፣ የሚሰማው ቴስቲሞኒ ሁሌ ደግሞ ቸርች ውስጥ የሚቀራረቡ ቴስቲሞኒዎች ደግሞ ይህንን እንድለማመድ ሁሌ ያነሳሱልኛል። ምክንያቱም የተማርነው ትምህርት መንፈሳዊ አባታችን ሁሌ ሲሰራ እናያለን። አዲሽናል ደግሞ እሱ ጋር ብቻ ደግሞ አይቀርም፣ ሁሉም ሰው ጋር ይመጣል። እኔ ጋር እንደደረሰ ብዙዎቹ ጋር እንደደረሰ እያደረግን እያሰራን ቴስቲሞኒ ሁሌ በተገናኘን ልክ ቴስቲሞኒ ስለምናወራ፣ ምስክርነቶች ስለምናወራ ብዙ መልካም ነገሮችን በቃ የሆነ ነገር እንድናደርግ የተማርነው ነገር ላይ ፍሬ አፍርተን ፍሬያችን እንዲታይ ሁሌ እንጣጣራለን እና በዛው ላይ ያለው በመላእክቶች አገልግሎት የሆነልኝ ነገር ልንገራችሁ ፈልጋለሁ። የሆነ ጊዜ አስታውሳለሁ እየሄድኩኝ ያለ አሁንም ትራንስፖርቴሽን ላይ ሆኜ የሆነ በጣም መስራት የነበረብኝ ስራ ነበረና ስልክ ሲደወልልኝ ኦኬ ብዬ በቶሎ ለመውጣት ብዬ ከታክሲ ስወርድ ይዤ የነበረውን ኤርፎኔን ዋየርለስ ኤርፎን ተጠቀም ነበርና ታክሲ ውስጥ ትቼ ነው የወጣሁት። ከዛ አላወኩም እንደተወኩኝ አንድ ጆሮን ይዣለሁ፣ ቻርጀሩንና ኤርፎኑን እዛ ውስጥ ጥዬ ነው የወጣሁትና ከወጣው በኋላ ሄድኩኝ። ኖርማሊ አላስታወስኩም። ከዛ ነገሩን ጨርሼ ተመልሼ ሌላ ትራንስፖርቴሽን ተሳፍሬ ሄድኩት። አንዱ ጆሮ እኔ ላይ ስለነበረ እየሰራ እየተጠቀምኩ ገባሁ። ቤት ከገባ በኋላ ግን እንደሌለ ነው ያወቅኩት። ሁለተኛ የገባሁበትን ሰዎችን ተዋውቄ ነበር። ደውዬ ስጠይቃቸው ታክሲ ውስጥ ምንም እንደሌለ ነው የተረዳሁት። እና በጣም ውስጤ የነበረ ትምህርቶች የገቡብኝ የነበረ ነገሮች ነበሩና እኔ አንድ ነገር ሁሌ ኮንፌስ ማደርግ በአንደበቴ የምናገር ነገር ነበረ። ምንድነው የሚለው? እኔ እጅ ላይ የመጣ ነገር መበላሸት አይችልም፣ መጥፋት አይችልም፣ መሰረቅ አይችልም። እኔ እዘራለሁ፣ እሰጣለሁ እንጂ ከኔ ጋር ያለው ነገር መጥፋት አይችልም እንጂ ሰስ ኔም አልኩትና በቃ ምንኩ ይቃል ውስጤ ስለ ኮንፌስ ስለማደርገው በቃ ይሄ አጋጣሚ ራሱ በደንብ ውስጤ የሞላውን እንድለማመድበት ነው እንጂ ሊጠፋ አይደለም ነገሩ ብዬ ያሰብኩኝ። ከዛ በልሳን ሳላቋረጥ እንጂ ሰስ ኔም ይሄ ነገር መታለ ይታየኛል፣ እኔ ተቀብያለሁ፣ መላእክቶች ይሄንን ሃንድ ኦቨር አርጎታል፣ በእጃቸው ነው ያለው፣ ተቀብያለሁ ብዬ አመንኩ፣ ጸለይኩኝ። ከዛ ቤት እኔ ጋር የነበሩ ቦርሳዬን ፈተሹልኝ፣ ቶቼ ምናምን ቼክ አረጉ። ከዛ እንደሌለ ሲያውቁ እዛ ጋር በቃ እኔ ምሎን አይጠፋም የኔ ነገር ምናምን ይስቁብኛል፣ ጠፍቶብኛል ብሎ ስላሰቡ ደግሞ በቃ ጀስት ሙድ ሊያዙ ፈለጉ። ግን ምንም አላሉ፣ ጸጥ ብሎ ተውኝ። እኔ ግን በቃ ፋየር እያንኩኝ ምንም። ከዛ ኤርፎን አትገዛም? ኤርፎን አለኝ፣ አልገዛም። ኤርፎን ተጨማሪ ከፈለገ እገዛለሁ እንጂ ይሄ ነገር ጠፋብኝ ብዬ አልገዛም ብዬ አመንኩት በቃ። ከዛ እየጸለይኩኝ በጣም ሆኜ ነበር። የጠፋብኝ ዓርብ ዕለት ነበረ። እንደ አጋጣሚ ወደዛ መንገድ አልሄድኩም ነበርና በአእምሮዬ ግን ሲዬ ያለሁት እዛ አካባቢ መላእክት ኤርፎኔን ይዞ እንዳለ ነው ኢማጂን አድርጌ እየጠበቅኩ የነበረ፣ እየጸለይኩም የነበረ ይዞአል አለ በቃ ብዬ ነው የነበረ። ከዛ እኔ ረስቻለሁ ራሱ። ኔክስት ሮብ ላይ እዛ አካባቢ ሲሄድ ትራንስፖርቴሽን ተሳፍሬ የሄድኩኝ እያለ
በቅጽበት የሆነ ነገር እያወራው ስልክ እያወራው እጄን ሳንቀሳቀሰው በቅጽበት የሆነ ነገር እጄን መታ። የተረዳሁት ነገር ምንድነው ብዬ ቦርሳዬን ስከፍት ደሴም ኤርፎን ቦርሳዬ ውስጥ አገኘሁት። ተመሳሳይ ቦታ ላይ ጀስት እየጠፋ ከሳምንት በኋላ ኦልሞስት ከ5 ቀን በኋላ ኤርፎኑ ተመልሶ መጣ። ከኔ ጋር የነበረ መላእክት በጣም ታማኝ ነበረ። እግዚአብሔር ይባረክ። እና ምን ማለት ፈልጌ ነው ያመንነው ነገር ይሰራልናል። ከኛ ጋር ያሉትን መላእክቶች ደግሞ ማሰራት እንችላለን። ዲስ ኤርፎን በጣም ትልቅ ነገር ሆኖ አይደለም፣ ግን እምነቴ እንዲሰራ ማወቄ ራሱ ነገሮችን እየተማርኩ ያለው ነገር አየር ላይ እንዳለ እውነት ሪል እንደሆነ መረዳቴ በጣም ለኔ ብዙ ነገር መልካም ነገር አድርጎልኛል። ከዛ በኋላ ብዙ ከመላእክቶቼ ጋር ከኔ ጋር ካሉት ጋር ብዙ ነገሮችን እግዚአብሔር አብሮ ሰራተኞች ስለሆነ ብዙ መልካም ነገሮችን ሰርተናል። ኢቭን ወደ ነፍሳትን ቸርች እንዲመጡ በማድረግ ጓደኞቼን ጋብዤ ያልመጡትን እንዲመጡ በእምነት ጠርቼ በቃ መላእክቶች እንዲያመጡ ያመጣሉ ብዬ አምኜ ጌታም እንደዛ አድርጎኝ ብዙ ነገሮችን አስደንቆኛልና እንደዛ ነው። ካመን ቃሉ ላይ ካመን ቃሉን ከያዝን እሱ ላይ ከጸለየልን ደግሞ ማይሆንልን ነገር የለም። ምክንያቱም ሰማይና የፈጠረ እግዚአብሔር ከኛ ጋር ነው። መላእክቶችም የእግዚአብሔር እልፍ አላፋት ሲሆኑ ከኛ ጋር አብሮ ሰራተኛ ይሆኑ አሉ። ላይክ ቅድም እንደነገርኳችሁ ህይወታችን ማየት ያለብን እንደ መንፈሳዊ ዓለም ነው። የተወለድነው ከመንፈሳዊ ዓለም ስለሆነ ህይወታችንን፣ ማንነታችን፣ ልኬታችንን፣ ስታንዳርዳችን ራሱ ማውራትም መናገርም ማሰብም ስንጀምሮ ማየት ያለብን ከተወለድንበት ከዛ ልክ ነው። ሰፈር፣ መንደር፣ ኢኮኖሚ የሚለንን ዩናይትድ ኔሽን ያለንን የሆነ የዓለም የተባበሩት መንግስታት ስለኛ የሚያወሩንን ህይወታችን እንደዛ እንዳልሆነ ተረድቻለሁ። ህይወቴ ቃሉ እንዳለኝ ነው። ቃሉ የሚናገርን እኛ አምናለሁ። በማጆሪቲ አይደለም ማምነው። ይህንን ቃል ተምሬያለሁ። ቃሉ የሚለኝ ነው። ብቻዬም በሆነም በቃ ብቻዬም ቃሉ ካለ አለ ነው። በቃ ቃሉ ላይ እንድደገፍ አድርጎኛል። ምክንያቱም የማይታየው ዓለም ላይ ያለው አጠገቤ ያለው ሰው ይሰራልኛል ብዬ ከማስበው በላይ ከኔ ጋር ያሉት የመላእክት ሰራዊቶች ነገሮችን ሊያስፈጽሙልኝ መጽሐፍ ቅዱስም እንደሚናገረው እግዚአብሔርን በሚፈሩት አካባቢ በእነሱ ዙሪያ ይላል የእግዚአብሔር ሰራዊቶች የእግዚአብሔር መላእክቶች ይሰፍራሉ ይላል እና እግሮቻቸውም ደግሞ እንዳይሰናከሉ ራሱ ይጠብቃሉ ይላል እና የሚጠብቀን የሚረዳን የእግዚአብሔር መላእክቶች ከኛ ጋር አሉ። እነሱ የሚሰሙት ደግሞ የእግዚአብሔርን ቃል ነው። ይህንን ቃል ሁሌ ስናወራ የተማርነውን ፕራክቲስ ስናደርግ ስንጸልይ እግዚአብሔር ላይ ስንደገፍ ማንነታችን ነገሮች ሰፈሮች ከሚያወሩን ከዛ ወጥተን እግዚአብሔርን ማየት ስንጀምር በዛ ልክ መመላለስ ስንጀምር ህይወታችን በድንቅና በታምራት የተሞላ ይሆናል። የእግዚአብሔርን ስምም አስከብረን እግዚአብሔርን በህይወታችን አድንቀን እንኖራለን። ይሄ በተደረገ ልክ ኢቭን በቢሮዬ አጠገቤ የነበረ ቦታ ላይ እግዚአብሔር እንዲከበር ሆነ ማለት ነው። ይሄ ነገር እንደጠፋ የሚያውቁት ሁሉ ከኔ ጋር ለማመስገን ነው የመጡት። ነገሩ ትልቅ ሆኖ ሳይሆን የተሰራ ነገር ግን የሰራልን ነገር ግን ትልቅ ስለሆነ ማለት ነው። ስለዚህ ትልቅ ነገር ነው በእጃችን ላይ ያለው። እግዚአብሔር ከተቀበልነው መልካም ነገር ስላለ እሱን ነገር we have to መጠቀም ግድ ይሆንብናል። የተሰጠን ነገር ትልቅ ነገር ነው። ከዛ ወደ አገልግሎት ገብቻለሁ። ጌታ ረድቶኝ በብዙ ቦታዎች እያገለገልኩ ነው ያለሁት። አናካዞ በሚባል በወንጌል ስርጭት ቲም ውስጥ አገለግላለሁ። በጣም የተወደደ ድንቅ ጌታን የሚወዱ የጌታን ቃል በጣም ውስጣቸው የሞላ ልጆች ጋር ነው የማገለግለው። ኦልሞስት ወደ 2 ዓመት እየተጠጋው ነኝ። የሚመጣ ህዳር ላይ 2 ዓመት እገባለሁ። እዛ ውስጥ ብዙ ሰዎችን ጌታ እንድደርስ በእኔ በኩል ጌታን እንዲቀበሉ ምክንያት ሆኛለሁ። ባለፈው ዓመት በዚህ ዓመት ኦልሞስት ወደ 700 የሚሆኑ አናካዞ ህብረት ላይ ብቻዬንም በዛው ባለውበት በስራ ቦታ ላይ በጣም በቃ የጌታ ክብር እስከሚከበር ድረስ ለብዙዎቹ በረከት ሆኛለሁ። በጣም የተረዳሁት ነገር ማለትም እዚህ ሳልመጣ በፊትም ቸርቹን ይሄንን ራይ ሳልቀላቀል በፊትም የወንጌል ስርጭት ሰራ ነበር በተለያዩ አቅጣጫዎች። ጌታን ከተቀበልኩ በኋላ በብዙ ነገሮች ግን በጣም ያየሁት ልዩነት አለና ጥላ ስር ሆኖ ማገልገልና ጸጋ ስር ሆኖ ማገልገልና ጀስት ኖርማሊ ቃሉን ስላወቅን ግለቱ ስላለ ብቻ ሄዶ የእግዚአብሔርን ቃል መስበክ ወንጌልን መናገር በጣም የተለያየ ነው። በጣም ቸርች ሙሉ ሆነን ወጥተን ብዙ ጓደኞች ሆነን ሰመር ብሬክ ሚሽን ብለን ወጥተን ብዙ 3 ቀን 4 ቀን ሙሉ እየሰራን
የሚድኑት ነፍሳት ግን በጣም ጥቂት ነበረ። አብዛኛውን ጊዜ ራሳችንን የምናጽናና የሰሙት ቃሎች ብዙ ናቸው በሚለው ነው። ትክክል ነው። መስማት በጣም መልካም ነገር ነው። ግን በጸጋ ውስጥ በእግዚአብሔር መንፈስ ውስጥ ሆኖ ፍሎ ማድረግ በዛ ውስጥ ማገልግል ግን በጣም የማይገለጥ ነገር ነው። ወጥተን ይቀበላል ብለን የማናስበው ሰዎች ጌታ አሳልፎ ሲሰጠን አስታውሳለሁ። ብቻዬን ራሱ የሆነ ጊዜ ለስራ ጉዳይ ወደ ክፍለ ሀገር ሄጄ ቸርች ሲሄድ ቸርች አልተከፈተም፣ ሰዓት አልደረሰምና ወጣ አልኩኝና 30 ደቂቃ ውስጥ 7 ሰዎችን አገኘሁት። ወንጌልን ነገርኳቸው። ከዛ ከ7ቱ 4ቱን ቸርች ይዤ ገባሁ። ቀኑን ሙሉ ሰርቼ እኮ ምንም የማልመጣ በቃ ራሴን ማጽናናት ዘርዘርቻለሁ በሚለው ዘር መዝራት በጣም መልካም ነገር ነው። ማጸድ ግን በጣም ደስ የሚል ነገር ነውና ሲጀመር መጽሐፍ ቅዱስም ሲናገር በለቅሶ ነው አይደል የሚዘራ የሚታጨር ነው በደስታ ሙሉ ደስታ ያለውና እዛ ውስጥ ብዙ መልካም ነገሮችን አግኝቻለሁ። እና በጣም እዛ ውስጥ ደግሞ የተረዳሁት ነገር ምስክርነት ሲባል ወንጌል ስርጭት ስንባል የሆነ ቴዎሎጂያን መሆን ጠበቆች መሆን አይደለንም ከኛ የሚጠበቀው። ዋና ነገሩ የህይወት ምስክርነት ነው። እኔ ጋር ጌታ ያደረገልኝ ብዙ መልካም ነገሮች አለ። አንተ ጋር፣ አንቺ ጋር፣ ሁላችንም ጋር ብዙ መልካም ነገሮች አለ። መናገር ያለብን መጽሐፍ ቅዱስ የሚለውን ከሌሎቹ ጋር የሚያከራክረውና ሳይሆን ሲጀመር መጽሐፍ ሲናገር እናንተ ጠበቆች ትሆናላችሁ አላለም። ምስክሮቼ እንዳለ ምስክር ስንሆን ብዙ መልካም ነገሮችን አገኛለሁ። በዚህ ወይ ሁለት የሆነልኝ አንድ ነገር ልንገራችሁና ወንጌል ለመናገር ወጣንና ከዛ ስለ ኢየሱስ ክርስቶስ አዳኝነት ኢየሱስ ክርስቶስ ጌታነት ነገርኩት። በጣም ብዙ ስነግረው ብዙ ከነገረኝ በኋላ እሱ በሌላ ሃይማኖት ውስጥ ስለነበረ ምንድነው የሚለኝ እኔ እኮ ለኔ ኢየሱስ ክርስቶስ ላይክ አንድ ፕሮፌት ነው፣ እንደ ነብይ ነው። ስለዚህ እንደ ነብይ ነው እንጂ መቀበለው እንደ ጌታ መቀበል አልችልም አለ። ጥቅስና አውጥቼ ብዙ ነገር እናገራል። አንተ እኮ ለኔ መጽሐፍ ቅዱስ ብለህ የምታምነው ለኔ ነገር እስኖት ለኔ ቫልዩ አይሰጥም ብሎ ነገረኝ። ማለትም ለኔ እንደዛ አላምንም አለኝ። ከዛ በኋላ የህይወት ቴስቲሞኒ መናገር ጀመርኩት። ክርስቶስ እንደሚፈውስ አዳኝ እንደሆነ ለኔ ከተለያዩ በሽታዎች እንዳዳነኝ ከቶንስል ከተለያዩ ነገር እታመም እንደነበረ በጣም እንደምናደድ ከንዴቴ ሁሉ እንደፈወሰኝ ብዙ ነገሮችን ይነዝረኝ የነበረውን ሁሉ ነገር ከኔ ላይ እንዳነሳ ነገርኩት። ከዛ አልሰማም አለ። እኮ ሐኪም ቤት ራሱ ይቻላል ምናምን አለ። ኦኬ ያልኩት አጠገቤ የነበረችው በማግሪን እየታመመች እንደነበረ ብዙ እንደምትቸገር ነገረችው። አንሰማም አለ። ይሄኛውም ኢዚ ነው ምናምን አለ። ና ለምን መታታይም ከካንሰር ይፈውሳል፣ ከኤችአይቪ ኤድስ ይፈውሳል፣ ከተለያዩ ነገሮች እሱ ከባድ ብሎ አእምሮ ላይ ከባድ ብሎ ያለውን ነገር ነገርኩት። እውነታል እሱ ከሆነማ እመጣለሁ አለ። ከዛ እሱ የሃይማኖቱ ልብስ ለብሶ ችክ ብሎ በቃ አምሮበት ምናምን የእሱን ሃይማኖት ይዞ መጣ ገባ። እዛ በገባ ጊዜ እየተሰበከ የነበረ ጊዜ ራሱ ስለ መንፈስ ቅዱስ ነበረ። ትምህርቱ ራሱ ስለ ድነት ጋር የተገናኘ አልነበረም። ልብሱን እንደለበሰ ነው መጥቶ ጌታን የተቀበለ። አይቶ ጌታን የተቀበለ ምን ማለት ፈልጌ ነው? ወንጌል ስንሰራ ራሱ ቴስቲሞኒያችን ህይወት ጌታ ያደረገልን ስንናገር ብዙ ሰዎችን ኢቭን ዝቅ አድርጌ ነው ኦልሞስት 702 ዓመት ውስጥ ምናምን ያልኩት ከዛ በላይ ነው ጌታን የተቀበሉት። ብዙ አጋጣሚ በቲማችን ደግሞ እየተሰራ ያሉ ሰዎች ደግሞ በጣም ድንቅ ነው። በዚህ ዓመት በዚህ ሳምንት ራሱ ጌታ ብዙ ነገሮችን አሳልፎ ሰጥቶናልና ጌታ ብዙ መልካም ነገር አድርጎልኛል። አሁን ማለት የሚፈልገው ነገር እዚህ ቸርች በጣም ያገኘሁት ነገር የእግዚአብሔርን ቃል በጣም ወደድኩት። በጣም እንድወድ አደረገኝ። ጸሎትን በጣም እንድወድ አደረገኝ። የእግዚአብሔር ሰዎችን በጣም እንዳከብር፣ ማንም ላይ ክፉ እንዳልናገር በጣም እንዳከብር፣ እግዚአብሔር በእነሱ ላይ ያስቀመጠውን ጸጋ እንዳይ በቃ ማለትም እንደ ስጋቸው ሳይሆን መጽሐፍ ቅዱስም ሲናገር ክርስቶስን በስጋ እንደምናየው በስጋ እንደመጣ በዛ ምናይ ከሆነ እሱን ምንመካ ከሆነ ሉስ እናረጋለን። እንደዛ ማድረግ የለብንም ብሎ ሁለተኛ ቆሮንቶስ ላይ 5:16 ላይ ይናገራል። ምክንያቱም ክርስቶስን ዝም ብለን ከተመለከት ነው ኖርማል ነው፣ ወጣት ነው፣ ጂውሽ ነው፣ በስጋ የተመላለሰ የነበረ 30 ዓመቱ የነበረ ነው። ግን ውስጡ ያስቀመጠውን እግዚአብሔር ውስጡ ያለውን የሚያይ ግን እሱ የእግዚአብሔር ልጅ ነው፣ እሱ አምላክ ነው። እና እግዚአብሔር በውስጣቸውን ያስቀመጠውን ሰዎችን ማየት እንድችል እግዚአብሔር የቀባቸውን ማክበር እንዳለብኝ ደግሞ እግዚአብሔርን ማገልገል ድንቅ ነገር እንደሆነ በጣም በቃ በትጋት እግዚአብሔርን የሚወዱትን ለእግዚአብሔር ክብር ማገልገል ራሱ እድል እንደሆነ ነው የተረዳሁትና በእጄ ላይ ያለውን ነገር ቫልዩ መስጠት እንዳለብን በደንብ ተምሬያለሁ። እግዚአብሔር ስለዚህ ነገር ሁሉ በጣም አመሰግናለሁ። በጣም እግዚአብሔርን ማክበር እፈልጋለሁ። በዚህ አጋጣሚ
ሳይደክም በብዙ ነገር እየመከረን እያስተማረን ደግሞ ልጆች ስንሆን ብዙ እናበላሻለን፣ ብዙ እንሳሳታለን። መሄድ ያለብን ምንወድቅበት ጊዜ ያለ የወደቅነውን ሳይሆን ስንወድቅ ለራሳችን እንደወደቅን እየነገረን ግን ለአባቱ ለመለማመድ እግሩ እየተንቀሳቀሰ እንደሆነ እያስረዳን እንደ አባትነት እንደ ፓስተር እንደ መጋቢነት ሁሌ የሚመክረንን የሚወደንን ደግሞ በትጋቱ አርአያ የሚሆንልንን ሁሌ በቃ በፈገግታ ሁሌ በፍቅሩ እያሳየን ሪል ክርስቶስን እንድንወድ ቤቱን እንድንወድ አገልግሎትን እንድንወድ የእግዚአብሔር ልጆችን እንድንወድ ቃሉን እንድንወድ ጸሎትን እንድንወድ የሚያስተምረንን መንፈሳዊ አባቴን በጣም አድርጌ ማመስገን እፈልጋለሁ። ከሱ ጋር የሚያገለግሉን ሊደሮችን ፓስተሮቹን ሁሉ በጣም ማመስገን እፈልጋለሁ። በጣም ለእናንተ ትልቅ ቦታ አለኝ። ምክንያቱም በውስጤ ያለው እግዚአብሔር ያስቀመጠ ነገር እንድሰራ እግዚአብሔር ሰው ሆኜ እንድሰራ በጣም በህይወቴ ላይ እየሰራችሁ ስላለ ነገር በጣም ላመሰግናችሁ እፈልጋለሁ። በጣም መልካም ነገር ሆኖልኛል። እኔ እንደነበርኩት አይደለሁም። አሁን በጣም አድጌያለሁ። በመንፈሳዊ ህይወቴ አድጌያለሁ። በስራዬ አድጌያለሁ። በፋይናንስ አድጌያለሁ። በአስተሳሰቤ አድጌያለሁ። ራእይን ሳይ ራሱ በጣም ሰፍቶልኛል። በጣም የተረዳሁት ነገር እኔ አሁን በጣም ትንሽ መሆን እንደማልችል፣ በምንም ስሌት ድሃ መሆን እንደማልችል፣ በምንም ስሌት የኃጢአት እስረኛ መሆን እንደማልችል፣ በምንም ስሌት በሽተኛ ህመምተኛ መሆን እንደማልችል፣ ለቢሊዮኖች በረከት እንደሆነ አውቄያለሁ። የእግዚአብሔር ክብርን በደንብ ተካፍያለሁ። ማንነቴ ውስጥ የእግዚአብሔር ሰላም በጣም በስቶልኛል። የእግዚአብሔርን ድምፅ መስማት ችያለሁ። ከዚህ የበለጠ ክብር የለም አባትን ወደ ማወቅ። ሁሌ ደግሞ በቃ የማያልቀውን ይህንን በረከት እንድረዳ አድርጎኛል። ስለዚህ ራእይ እግዚአብሔር ስላስቀመጠው መንፈሳዊ አባታችን ከሱ ጋር ስለሚያገለግሉ ሊደሮች ሁሉ እግዚአብሔርን በጣም ማመስገን እፈልጋለሁ።